የሰው ልጅ ግን በቃ ለገንዘብ ሲል የማያደርገው ጉድ የለም ማለት ነው። እንግዲህ ወይዘሮ ሄለን ምንም የማታውቀውን ነው ለዛውም እኮ የራሷ ልጅ ናት። እኔ እዚህ ላይ ግራ የገባኝ ነገር ምን እንደው ታውቃላችሁ ቤተሰብ ቴዲ ራሱ ለምን አልነገራትም? ቴዲ የእነሱ ልጅ እንደሆነች ወይም ደግሞ የወይዘሮ ሄለን ልጅ እንደሆነች 100% እርግጠኛ ሆኖ ያውቃል። ሲቀጥል ያን የሚመርዘውን መድኃኒት ያልወጋት ልጅ የእሷ ልጅ እንደሆነች ስላወቀ ነው። እናም ወድቃ ሳያት ወይም ደግሞ ነስሯት ሜዳ ላይ ተዘረራ ሳያት ፈርቼ ተውኳት ወይም አሳዝናኝ ተውኳት ነው ያለው። ነገር ግን የእሷ ልጅ እንደሆነች እርግጠኛ ስለሆነ ነው ያን መርፌ ወይም ያን የተመረዘ መድኃኒት ያልወጋት። እንደውም ካስታወሳችሁ ቤተሰብ ምን ይል ነበረ? ነስሯት እዛ ወድቃ እያለ የሚገርም ነው ልክ እንደ እናቷ ቁርጥ እናቷን ሁሉ ነገሯ እንደ እናቷ እያለ ነበር። ስለዚህ ወይዘሮ ሄለን እስካሁን ድረስ ከቴዲ ጋር ግንኙነት እንዳላት ወይም ደግሞ የቴዲ ሚስት እንደነበረች እስካሁን ምንም አይነት መረጃ አልወጣም ነበር። ነገር ግን ቴዲ ድሃ ስለሆነ ምንም አይነት ገንዘብ ስለሌለው እሱን ትታ እንግዲህ አቶ ቶማስን አግብታለች። አቶ ቶማስን ብታገባውም ምንም አይነት እስካሁን ሰዓት ድረስ ምንም አይነት ለሱ ፍቅር የላትም። ነገር ግን በመካከላቸው አንድ ልጅ ተወልዳለች። እሷም ኤልሳ ተወልዳለች በመካከላቸው። ስለዚህ ካሁን በኋላ ምንም አይነት የሚለያያቸው ነገር አይኖርም። ሲቀጥል ባለሀብት ስለሆነ እሱ የሰጠኝን ደስታና እሱ የሰጠኝን ሕይወት አንተ ልሰጠኝ አትችልም። ስለዚህ ካሁን በኋላ በፍጹም ከአንተ ጋር ልኖር አልችልም ስትል እንግዲህ ቴዲን ባለቤቷን አልፈልግህም ብለዋለች። ያው በፊት ይዋደዱ ነበር። እንግዲህ ቴዲ ማለት የህፃንነታቸው ማለት ገና ልጆች እያሉ የተዋወቁ ናቸው። ስለዚህ ከዛ ጊዜ ጀምሮ ነው እንግዲህ እስካሁን ካሉበት ዘመን ድረስ አብሮ ሲጓዙ የነበሩት። ነገር ግን ይህን ሰውዬ ስትተዋወቅ ወይም ደግሞ አቶ ቶማስን ስታገባ ያው ገንዘብ ስላልነበራቸው እነሱ ለተወሰነ ጊዜ ተለውጣ ከዛ ወደ ቴዲ ልትመለስ ነበር። ነገሮች ግን በሰዓቱ ስላልተስተካከሉና ጊዜና ሰዓት ስለወሰደባት አሁን ጭራሹንም ወልዳ እዛው ተቀምጣለች። በጣም ነው ያሳዘነኝ ቴዲ በነገራችን ላይ። ከዛም ባለፈ እስከ ዛሬ ድረስ ተጠቅማበት ብዙ ነገር ስትጠቀም በቆይታ በእነሱ እጅ እንግዲህ በጣም የብዙ ሰው ሕይወት ጠፍቷል ማለት ነው። እና ገንዘብ 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 አምላኪ ሆይ መልካም ነገር የማይበት አሁንማ ናፈቀኝ ቤተሰብ የእውነት። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች ወይ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ወደ ቻናሌም ስለመጣችሁ ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻም ሰላማችሁ ብዝዝት ትረፍርፍ ይበልልኝ። ወደ ቻናሌ መጥታችሁ ደግሞ ላይክ እና ሼር ሰብስክራይብ ስለምታደርጉ ከልብ ነው የማመሰግነው። እንግዲህ እንግዳ ድራማ በነገራችን ላይ በጣም በጉጉት የሚጠበቅና በጣም ተወዳጅ ድራማ ነው። ገና ከጀምሩ ጥሩ ተመልካች እና ጥሩ ተከታይ እያፈራ ያለ ድራማ ነው። ደስ የሚለው ነገር ደግሞ ዛሬ እንግዲህ ያፌት ተቀላቅሏል። ያፌትና ወይዘሮ ሄለን እንግዲህ እርግጠኛ ነኝ ጥላትና ጥላት ናቸው ማለት ነው። እንግዲህ እስከ ዛሬ ድረስ ስታደርግ ለነበረው ነገር ሁሉ እሱ ይበቀላታል ብዬ አስባለሁ። በተለይ በኑኑ ላይ እያደረገች ላለችው እሱ ብቻም ሳይሆን ደግሞ እንግዲህ የአዶናይን አባት እሷ ናት የገደለችው። የአቶ ቶማስን ወንድምም እሷ ናት የገደለችው። አሁንም ኑኑን እንደዚህ እያሰቃየቻት ያለችው ወይዘሮ ሄለን ናት። ስለዚህ ይህን ሁሉ ጉዷን ያፌት ያውቃል ብዬ አስባለሁ። ቀይሉን ነው ምናምን ነው እንደዚህ ነገር ነው ስሞቿ። ያው ገና ለመጀመሪያ ጊዜ መጨረሻ ላይ ነው የታየው። ትክክለኛ ስሙን በደንብ አልያዝኩትም ማለት ነው። ለማንኛውም ግን እሱ ሲመጣ ቁጭ ብድግ ነው ያደረጋት። ምክንያቱም ትፈራዋለች። እርግጠኛ ሆኜ የምነግራችሁ በጣም ትፈራዋለች ወይዘሮ ሄለን በኑኑ ላይ እያለ ደግሞ እኮ እማታፈር የሌለ ወረቀት አጽፋ። አቤት ሰውማ ለገንዘብ ሲል እንዶ ምን የማያደርገው ነገር አለ? በስመ አብ ወልድ። ግን በራሷ በልጇ ላይ እሷ አሁን ኑኑን ታሰቃያለች። የራሷን ልጅ ደግሞ ኤልሳን በሌላ በኩል ሌሎች እያሰቃዩላት ነው። እንደውም ልጅቷ ኤልሳ ማለት እንግዲህ ቤተሰቦቿን ትምህርት ቤት እየሄድኩ ነው እያለች ትናገራለች። ነገር ግን በፍጹም ትምህርት ቤት እየሄደች አይደለም። የምትውለው ሌላ ቦታ ነው። የምታደርገው ሌላ ነገር ነው። እንግዲህ እየተመላለሰ ጆ የሚባለው ልጅ እየተመላለሰ ገንዘብ አምጪ እያላት ነው። ያለበለዛ ጉድሽን ለቤተሰቦችሽ አሰጣልሻለሁ። እኔ ሁሉም ሰው ጋር የተጣላሁት ላንቺ ሲል ነው እንግዲህ እየዛተባት ነበር ማለት ነው። እናም በዛ በኩል እናትየው የራሷን ልጅ ታሰቃያለች፣ በዚህ በኩልም የራሷ ልጅ እየተሰቃየችላት ነው። እና ለገንዘብ ሲባል ግን እነሱ ለሚያገኙት እነዚህ ክፉዎቹ ለሚያገኙት ለምን ድሃ ዋጋ እንደሚከፍል እኔ ግራ ገብቶኛል እውነት።
የኢትዮጵያ ድራማ ሁሉንም የምናየው ሁሉ ጭካኔ 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 የተሞላበት ነው። ለምንድን ነው ቤተሰብ? እኔ መልስ አጣሁለት እግዚአብሔርን። በቃ በቀል፣ ጭካኔ፣ ለገንዘብ ሲባል በቃ ያን መግደል፣ ያን ማጥፋት፣ ከዛስ ማሰቃየት ምናምን። ዋይ ስማም ሲያስጠላ። የሆነ ለዛ ያለውና ነገር የሌለበት በቃ በፍቅር የሚጠበቅ ድራማ እስካሁን ድረስ እኔ በበኩሌ አላየውም። በቃ ሁሉም ቦታ ካያችሁት በቀልና በበቀል የተሞላ ድራማ ነው። ለማንኛውም ወይዘሮ ሄለን እንግዲህ ኑኑሻን ምንድነው ስሙ የተመረዘ መድኃኒት ወይም ደግሞ የኤችአይቪ ቫይረስ ተጠቂ ሆናለች። እዛ አግተው ወስደዋት እያለ የሆነ መድኃኒት ወቅተዋን ነበር። ስለዚህ እዛ ላይ መድኃኒቱ የተመረዘ ነው። ስለዚህ በኤችአይቪ በሽታ ተመርዛለች ስትል ነው እንግዲህ ለአቶ ቶማስም የነገረችው። ልጅቷንም እያሰቃየቻት ያለችው ማለት ነው። እንግዲህ ወደ ሕክምና ቦታም እሷ ናት ይዛት የሄደችው። አስባችሁታል? እናቷ እዛው ያለችው እናቷ ወንድሟ ቤት ውስጥ ሆነው ይህን ነገር የሚያውቁት ነገር የለም ማለት ነው። ወደ ሕክምና ቦታው ይዛት ለመሄድ መጀመሪያ ቴዲ እኔን ማግኘት አለብሽ ላታል። እሱ ጋር ተገናኝታ ስታወራ እኔ ልጅቷን አልመረስኳትም፣ ወድቃ ሳያት አሳዘነችን፣ ስለዚህ ጭራሽ አልመረስኳትም ሲላት በጣም ነበር የተናደደችው። ብዙ ነገር የለፋሁበትን እና የተሰቃየሁበትን እንዴት እንደዚህ ታደርጋለህ ስትልም ነው እንግዲህ ስትወቅሰው የነበረው። ከዛም ባለፈ እንግዲህ ቴዲ ምንድነው ስላት የነበረው የኔና ያንቺ ፍቅርስ እንዴት ነው የሚሆነው? በቃ ሁሉንም ነገር እንተወውና አሁንም ጊዜ አለን እናምለጥ እያላት ነበር። ነገር ግን እሷ በፍጹም ማምለጥ እንደማትችል እና ከአቶ ቶማስን መለያየት እንደማትችል ልጇ ስላለች ለልጇ ስትል መኖር እንዳለባት ነው እንግዲህ ለቴዲ የነገረችው። ምን ብለሽኝ ነበር? እንዴት ነው እንደዚህ አሁን የምትከጅኝ? ትንሽ ሰርቼ ከዛ ተመልሼ ካንተ ጋር እኖራለሁ እኮ ነው ስትይኝ የነበረው። እኔ በጣም እወድሻለሁ፣ አፈቅርሻለሁ፣ ስለዚህ ከኔ ጋር ነው መሆን ያለብሽ እያላት ነው ቴዲ። እሷ ግን በፍጹም አንተ ቆሻሻ፣ አንተ ምናምን እያለች እንደውም ስትሰድበው ቴዲ አዎ ቆሻሻ ነኝ፣ አንቺ ከላይ ሆነሽ የምጥይኝ ቆሻሻ እኔ ከስር ሁኜ እያጸዳሁልሽ ነው። ነገር ግን ካሁን በኋላ ያ ነገር አይሆንም። ስለዚህ እኔም ካሁን በኋላ የራሴን ህይወት እጀምራለሁ። ነገር ግን የዛ ጊዜ ልብሽ እንዳይሰበር ከአሁኑ ተዘጋጅበት ብሎ ነው እንግዲህ ትቷት የሄደው። እኔ ግን አሁን ኑኑሻ እንግዲህ የወይዘሮ ሄለን ልጅ ናት። አባትየው ግን አቶ ቶማስ ነው ወይስ ደግሞ ቴዲ ነው? እሱን አለየለትም እስካሁን ድረስ ማለት ነው። ያው እንግዲህ ኑኑና ኤልሳ ተቀያይረው ይመስለኛል እዛ ሆስፒታል እያሉ እንደተወለዱ ማለት ነው። ወይዘሮ አይንዬና ወይዘሮ ሄለን ሲወልዱ እንግዲህ ሁለቱ ልጆቻቸው ተቀያይረውባቸዋል ይመስለኛል። እና እንግዲህ ለዛም ነው የወይዘሮ ሄለን ልጅ ያልመሰለቻት እና እያሰቃየቻት ያለችው። ያም ሆነ ይህ እንደውም ተነስቶ ሊሄድ ሲል ቴዲ አረ በፍጹም ቆይ አንድ ጊዜ እንኳን እቀፈኝ ምናምን ስትለው ዞር በይልኝ ብሏት ነው እንግዲህ ቴዲ ትቷት ሄደው። ያው ከስራ ውጪ እኔና አንቺ ምንም አይነት ግንኙነት ሊኖረን አይችልም ብሏታል። ያው ስራው እንግዲህ ሁለታቸውም ወንጀለኞች ስለሆኑ በዛ ላይ ደግሞ እንግዲህ አስባችሁታል ሄለን ማለት በልጆችና በሴቶችና በህፃናት እየነገደች ያለች ሴት ናት። ልጆቹ ወይም ህፃናቶቹ ምንም የማያውቁት እንግዲህ ገጠር ድረስ እየሄደች ነው ህፃናትን የምታመጣው። ስለዚህ ይህ ገንዘብ የሚገኘውና ይህን ገንዘብ እያገኘች ያለችው በሴቶችና በህፃናቶች ላይ እቃቃ እየተጫወተችና እየቀለደችባቸው ወይም ደግሞ ህይወታቸውን እየሸጠች ነው ይህን ገንዘብ የምታገኘው ማለት ነው ወይዘሮ ሄለን። ነገር ግን እሷ አሁን የሰውን ልጅ እንደዚህ ታሰቃይ እንጂ የራሷም ልጅ በሌላ በኩል እየተሰቃየችላት ነው። አንደኛ ትምህርት ቤት አትሄድም፣ ሁለተኛ ደረጃ ከዱርዬዎቹ ጋር እየጠጣች እየቃመች እያጨሰች ወይም ደግሞ ያው ጭፈራ ለጭፈራ ቤት እየዞረች ነው የምትለው። ስለዚህ አሁን እሷ የሚመስላት ልጇ ትምህርት ቤት እየሄደች ጥሩ ህይወት እያሳለፈች ምናምን ኔቨር ከዚህ ውስጥ የለችበትም ኤልሳ ማለት ነው። እና አንዳንድ ጊዜ ቤተሰብ ገንዘብ ሲኖረው ልጆቹን ዘወር ብሎ አያይም። ለሰራተኛ ይሰጣሉ ወይም ደግሞ አሳልፈው ለሌላ ሰው ይሰጡና ልጆቻቸውን ዞር ብለው አያዩም። ከምንም በላይ ልጅን መውለድ ብቻም ሳይሆን በስነ ስርዓት ማሳደግ እንጂ መውለድ ማንኛውም ሰው ይወልዳል። ነገር ግን አሁን ልክ እንደዚህ ፋሚሊ ወይም ደግሞ እንደ ወይዘሮ ሄለን ቤተሰብ ወይዘሮ ሄለን ወይም አቶ ቶማስ አሁን ኤልሳ ልጃቸው ምን እያደረገች እንደሆነ በፍጹም የሚያውቁት ነገር የለም። የት ነው የምትውለው፣ የት ነው የምታድረው ወይስ ደግሞ የሚለውን ነገር በጭራሽ እነሱ አያውቁም ማለት ነው። እና በጣም የሚያሳዝነው። ለማንኛውም ውድና የተከበራችሁ ቤተሰቦቼ ያም ሆነ ይህ አሁን ያፌት መጥቷል መጨረሻ ላይ። እሷም እንግዲህ ቁጭ ብድግ እያደረጋት ነው።
ኑኑዬ ደግሞ በጣም እየተሰቃየች ነው እንግዲህ ነግራታለች። የኤችአይቪ ቫይረስ ተጠቂ እንደሆነች እዛ ሂዳ ሳለ መድኃኒት ስለወጓት በዛ መድኃኒት እንግዲህ እንደተጋባባት ነግራታለች። እሷም እንግዲህ ለብቻዋ ቁጭ ብላ እያለቀሰች ነው። በቃ ምን የምታደርገው የምትጨብጠው በጣም ግራ ገብቷት በቃ ከማልቀስ ውጭ ሲጀመር ምን አማራጭ አላት? አንድ ጊዜ በልሜ ነው አምላክ ሆይ በልሜ ነው በለኝ እስኪ ተኝቼ ልነሳና ምናልባት ቢልቀኝ። እናንተ ግን ማርያምን አሳዘነች። በስመ አብ ከባድ ነው። እውነት ከባድ ነው። ህይወት በጣም ከባድ ናት። እንደዚህ እንደው ቀለል አድርገን ካልኖርናት፣ በተለይ ከእንደነዚህ አይነት ቤተሰብ ከሆናችሁ አስባችሁታል? ምንም የማታውቅ ገና ሩጣ ያልጠገበች ልጅ የኤችአይቪ ቫይረስ አለብሽ ስትባል፣ ለዛውም እንግዲህ በአልጋ ምናምን ሳይሆን በተመረዘ መድኃኒት ወይም ደግሞ በሌላ መርፌ አስገብተው ወግተዋት ማለት ነው። እና በጣም ነው ያሳዘነችኝ። እንደዛ ብቻዋን ክላስ ውስጥ ሆና ስጮህ ስታለቅስ አምላኪ ሆይ በልሜ ነው በለኝ ስትል ስትተኛ ስትነሳ በስመ አብ በጣም ነው የሚከብደው በነገራችን ላይ እና በጣም ነው ያሳዘነችኝ። ያም ሆነ ይህ አሁን ወይዘሮ ሄለን መረጃዎቹን ሁሉም እያጠፋች ነው ያለችው ለአቶ ቶማስ። ምክንያቱም አቶ ቶማስ የሆነ ቦታ ወይም የሆነ ነገር ደርሶ ነበር ስለ አዶናይ አባት፣ ያንን መረጃም አጥፍተዋለች። እንዴት ቀድማ እንደምደርስበት እሱ ብቻ መሰላችሁ? የመሲን መርሳትም እና አለመርሳትም ጠንቅቃ ታውቃለች ማለት ነው። መሲ እንዳረሳች እና እያስመሰለች እንደሆነ ጠንቅቃ ታውቃለች። የተመታች ጓደኛዋ ደግሞ ሂዳ እንግዲህ ለመኩሪያ ወይም ለመኮንን ነግረዋለች። እሱም ደግሞ ጨርቆን ጥሎ አብዷል። ብቻ በጣም የሚያስጠላው እንግዲህ ወይዘሮ ሄለንም አውቃለች ይህን ነገር እንዳረሳች ማለት ነው። እና አሁን ውጥንቅጡ ወጥቷል። እንግዲህ ያፌት መጥቷል። እስኪ ከያፌት በኋላ ያለው ነገር ለዛ ቤተሰብ ምን አዲስ ነገር ይዞ ይመጣል የሚለውን እንግዲህ በቀጣዩ በክፍል 17 የምናየው ይሆናል። ውድና እየተከበራችሁ ቤተሰቦችን እዚህ ላይ ያበቃለሁ። ባባይ